ዓለማችን ላይ ያሉ የትኛውም ሀገራቶች የሀብት መጠናቸውን በገንዘብ ሲለኩ ብቸኛው ሀገር ሀብቷን በሰዎች ወይም ደግሞ በህዝቦቿ ደስታ የምትለካ ሀገር እንዳለች ያውቃሉ? ይህች ሀገር ቡታን ትባላለች። ቡታን የምትባል ሀገር ናት ዓለም ላይ ያለች ብቸኛዋ ሀገር ጂዲፒዋን ወይም ደግሞ የሀብት መጠኗን በህዝቦቿ ደስታ የምትለካ ማለት ነው። ይህ ብቻ እንዳይመስላችሁ። ስለዚህች ሀገርማ የምንሰማው ነገር ሁሉ በጣም የሚያስደንቅ ነው። ይህች ሀገር ታዲያ ሌላኛው አስገራሚ ነገሯ ምን እንደሆነ ታውቃላችሁ? ካርበን ኔጌቲቭ ናት። ምንም አይነት ካርበን ከባቢ አየሯ ላይ አይገኝም ማለት ነው። ይህ የሆነበት ምክንያት ደግሞ ምንድነው? 60% የሀገሪቷ መሬት በደን የተሸፈነ ስለሆነ ምንም አይነት ካርበን እንኳን ቢለቀቅ አብዞርብ ያደርገዋል ማለት ነው። እነዛ ሁሉ የደን ክምችቷ ማለት ነው። በጣም የሚያስገርማችሁ ሌላኛው አስደናቂ ደግሞ ይህች ሀገር የትራፊክ ላይት የለባትም። አይገርማችሁ? ህዝቦቿ በአጠቃላይ የሚፈልጉት ትራዲሽናል መንገዱን ነው ማለት ነው፣ እንደ ድሮ። ሌላኛው ደግሞ ይሄ የደን ሽፋኗን አሁን እንደነገርኳችሁ በጣም የሚያስገርም የደን ሽፋን አላት። 60% በዛ የተረጋገጠ ነው። ከሱ በተጨማሪ ደግሞ ምንም አይነት ፕላስቲክም ሆነ ሲጋራ ማጨስ አይታሰብም። ለህዝቦቿ ጤና በጣም የምትጠነቀቅ ሀገር ናት ማለት ነው። እንግዲህ እናንተ ከሰላም ከፍቅር ከደስታ ወይስ ከገንዘብ የትኛውን ታስበልጣላችሁ? በደስታ የሚመራ ኢኮኖሚ ወይስ በገንዘብ የሚመራው የትኛው ነው የሚሻለው ይመስላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ባይ